በአማዞን ጫካ መሃል የሚገኘው ከዓለም የተለየው ገበያ ተፈጥሮና ለማመን የሚከብዱ የሰው ልጅ እምነቶች የሚደባለቁበት ስፍራ። እዚህ ዛሬ በማስጎበኛቸው የአማዞን ጫካ መሃል በሀገራችን የምናውቃቸው ነጭ ባህር ዛፍ፣ የጥብስ ቅጠልና ጤና አዳም መንፈስ አባራሪ ሆነው አግኝቻቸዋለሁ። ጉድ የሚያስብል ገበያ። በዚህ የመድኃኒት ገበያ ካንሰርን ጨምሮ ዓለም የከበደውን ሌሎች ህመሞች ጭምር ያጠፋል ያሉትን መድኃኒት ይሸጣሉ። ገበያ እንዲደራ ያዞ ጭንቅላት በር ላይ በሚቀመጥባት ሁሉም በበራቸው ላይ የአዞ አፍና እንደገና የባብ ቆዳ ምናምን እንደዚህ ያስቀምጣሉ። በርካታ ሰዎች ውሃ ላይ እየተንሳፈፉ በሚኖሩባት ሚስጥራዊቷና ከቀሪው ዓለም ጋር በመንገድ የማትገናኘው አማዞን ጫካ መሃል የምትገኘው ኢኪቶስ ከተማን ዛሬ እንጎበኛለን። ይህንን ቪዲዮ በክብር ስፖንሰር አድርገው ወደ እናንተ እያቀረቡ የሚገኙት አቢሲኒያ ባንክና ፊሶን ሪል ስቴት ናቸው። ይግቦ በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል፣ ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቅርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል፣ እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ። ሰላም ተመልካቾቼ፣ ዛሬ ያለነው የት ነው? ከኋላ የምታዩት ኢኪቶስ። አሁን እንግዲህ ይህችን ከተማ አብዛኛው የዓለም ሕዝብ ዘንድ አትታወቅም። ብዙዎቻችሁ ተመልካቾችም ይህችን ከተማ ባታቋት አይፈረድም፣ ምክንያቱም ብዙ ፖፑላር አይደለችም። ያለሁት ለማንኛውም በዓለማችን ላይ 9 ሀገራትን የሚያዳርሰው ግዙፉ ጥቅጥቅ ደን ያለበት የደቡብ አሜሪካው የአማዞን ጫካ ውስጥ ከዓለም ተገልላ የምትገኝ ትንሽዬ ኢኪቶስ የምትባል ከተማ አለች። ይቺ ኢኪቶስ ከተማ እንግዲህ በአማዞን ጫካ መሃል በመገኘቷ በቀጥታ ከሌሎች ሀገራት ጋር በመሬት አትገናኙም፣ ወይም ደግሞ በመኪና መንገድ ምንም ነገር የለም። እዚች ሀገር ለመምጣት 2 ብቸኛ አማራጮች አሉ። አንደኛው አውሮፕላን ነው፣ ሁለተኛው ደግሞ በአማዞን ወንዝ ላይ በጀልባ ብቻ ነው የሚመጣው። እንግዲህ ኢኪቶስን ከዚህ ቀደም በነበሩ ፕሮግራሞቼ ስለዚህ ከተማ ሳነሳ ሰምታችሁኛል። ይቺ አስገራሚ የደቡብ አሜሪካዊቷ ሀገር መሃል ላይ የምትገኘው የፔሩ ግዛት አካል ነች ኢኪቶስ። እንግዲህ አማዞን ጫካ መሃል እንደምትገኝ ስሰማ በጣም የሆነ በቃ የገጠር መንደር አድርጌ ነበር የገመትኳት። ግን ለማመን በሚከብድ ሁኔታ በጣም የሚገራርሙ 5 ስታር የሆኑ እንደ ሂልተን ያሉ ሆቴሎች የሚገኙባት በጣም ሞደርን አት ዘ ሴም ታይም ደግሞ አብዛኛው ሕዝብ ውሃ ላይም ጭምር የሚኖርባት በጣም የምትገርምና የተለየች ከተማ ነች ኢኪቶስ ማለት ነው። እንግዲህ የጫካዋ ዱባይ ይሏታል፣ የአማዞኗ ዱባይ ይሏታል። ያው 2 ክፍል አላት። አንድ የተወሰነው ክፍሏ በጣም ነው የምታምረው፣ እቺ አደባባዩ ምናምን እዚህ ጋር የምታዩት ማለት ነው። ይሄ እንግዲህ በቃ የሀብታሞቹ መኖሪያ አንጀስ ቦሌ እንደማለት ነው። ነገር ግን ከዚህ ወጣ ሲባል ደግሞ በጣም አስከፊ በሚባል ደረጃና አደገኛ በሚባል ደረጃ የሚኖሩም እንዲሁ አሉ። ለማንኛውም እንኳን ደህና መጣችሁ። የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ኢኪቶስን ዛሬ አስጎበኛችኋለሁ። የአማዞን ጫካ ሌላኛው ኤፒሶድ ነው ይሄ። እነሆ እንኳን ደህና መጣችሁ ወደ አማዞን ጫካ። ይህ ኢኪቶስ ነው። ኧረ የኢኪቶስ ፀሐይ እዴ ይወግራል፣ ይበሳል፣ አይገልጸውም። ማናት በጣም ነው የሚሞቀው። the heart of Amazon ነው የሚሏት። የአማዞን ልብ ይሏታል። ይሄ ሁሉ አስጎብኚ ድርጅቶች በየቦታው አሉ። ከዚህ ይዘዋችሁ ጫካ ውስጥ ገብተው ልክ እኔ ባለፉት ቪዲዮዎች እንዳያችሁት ማለት ነው። ያላያችሁት እነዚህን የአማዞን ቪዲዮዎች ሄዳችሁ ጫካውን ያስጎበኘውበትን ስለዚህ ይዘዋችሁ ይገባሉ ማለት ነው። እና ኢኪቶስ ከተማ በቃ ሞደርን ከተማ ነው። ያው ከማንም ጋር የማትገናኝ እንግዲህ በመሬት ዝግ የሆነች ከተማ ነች ማለት ነው። Hey amigo, how are you? How are you doing? Good. Oh, okay.
ሞተር እየሄድን ነው። ያቸው ባሶቻቸው እንደዚህ አይነት ናቸው እና ደግሞ ምንም አይነት መስኮት የላቸውም። ምክንያቱም ሙቀቱ በጣም አስፈሪ ነው። በቃ በጣም አደገኛ ሙቀት ስላለ ባሶቻቸው ምንም አይነት መስኮት የላቸውም። እንደምታዩት ሞተሩ ምኑ በቃ ትርምሱ ልነግራችሁ አልችልም። ይኸው ባስ ውስጥ ኤሲ ምናምን ብሎ ነገር የለም። ጀስት በሩ ክፍት ነው። ዝም ብለህ ትሄዳለህ። እነዚህን እስያ ውስጥ ቱክቱክ ነው የሚሏቸው አይደል? እዚህ ሞተር ካር ይላቸዋል። በጣም ትንሽ ቁጥር ያለው መኪና ነው ያለው። ከ30,000 በላይ እንደዚህ አይነት ሞተር ባይኮች አሉ። ሶ ይሄንን ነው እንደ ዋና የትራንስፖርት እንትን የሚጠቀሙበት ማለት ነው። ከተማው በቃ የሆነ ድምቅ ያለ የተጫጫኸ ከተማ ነው እንጂ የሆነ አማዞንን ያክል ጫካ መሀል ያለ ከተማ በፍጹም አይመስልም። ዋው! ኦኬ ሶ አሁን ዴለን ማርኬት ጋር ደርሰናል። ሶ ዴለን ማርኬት ውስጥ ደግሞ የምናየው ነገር ምንድነው? የመድኃኒት መሸጫ ነው። ከአማዞን ጫካ ውስጥ የተገኙ ተክሎችን በመጠቀም የሚሰሩ መድኃኒቶችን፣ የተለያዩ እንስሳቶችን በመጠቀም የሚሰሩ ባህላዊ መድኃኒቶችንና ተክሎችን ነው የምናየው ማለት ነው። ስለዚህ ይሄ የጠንቋዮች ገበያ ይባላል። እንኳን ደህና መጣህ። በአካባቢው ሰው አጠራር ሻማን ማርኬት ወይም ደግሞ የባህላዊ መድኃኒት መሸጫ እንለዋለን። እንግዲህ እዚህ ጋር የምታያቸው በሙሉ ከአማዞን ጫካ ውስጥ ከሚገኙ ተክሎች የተቀመሙ መድኃኒቶች የሚሸጡበት ነው። ለምሳሌ ይህንን ተመልከት። ይሄ ዋካፑ፣ ቱስካዋኒዩ፣ ማሴባ ይባላሉ። ከዛፍ ቅርፊቶች የሚወሰዱ ናቸው እየተፈቀፈቁ። እነዚህ መድኃኒቶች በዋናነት የሚያገለግሉት ለመገጣጠሚያ አካላት ላይ ለሚፈጠር ህመም እንዲሁም ሳል፣ ጉንፋን የመሳሰሉ ከመተንፈሻ አካላት ጋር የሚገናኙ ህመሞችን ጨርሶ ሙሉ በሙሉ የሚያጠፉ ናቸው። እነዚህ ሁሉ የምታያቸው ከአማዞን ጫካ ውስጥ የሚሰሩ መድኃኒቶች ናቸው። ይሄን አየኸው? ይሄ ደግሞ ቹቹዋሲ የሚባል ተክል ነው። ታፈላውና ትጠጣዋለህ። ልነግርህ አልችልም እንዴት አይነት ጤና እንደሚሰጥ። ይሄ እዚህ ጋር አየኸው በእቃ የተቀመጠው ኡባቻዶ የሚባል የጫካ ወይን ነው። እሱም እንደዚሁ ከፍተኛ ጥቅም ይሰጣል። ይሄኛው ደግሞ ፓቹዲ ይባላል። እንግዲህ በጣም ብዙ ሰው የሚቸገርበት የፀጉር መርገፍን ሙልጭ አርጎ የሚያጠፋና ፀጉር እንደፋፋም እንዲቆይ ያደርጋል። ይገርማል። ይሄኛው እንኳን ታስታውሰዋለህ፣ የድመት ጥፍር የሚባል የአማዞን ጫካ ውስጥ ያኔ ስንጎበኝ ያሳየው ተክል አለ። ከሱ የሚሰራ ነው ይሄኛው እዚህ ታስሮ የምታየው ደግሞ ብታምንም ባታምንም የካንሰር መድኃኒት ነው። አየህ፣ በዓለም ላይ ብዙ መድኃኒት የላቸውም የሚባሉ ነገሮች በሙሉ መድኃኒታቸው ተፈጥሮ ውስጥ ነው ያለው ብለን እናምናለን። ለዛ ነው በዚህ ማርኬት ውስጥ በጣም ሚስጥራዊና ውስብስብ የሆኑ የተለያዩ መድኃኒቶችን የምታገኘው። ይሄኛው ካንሰሩ በጣም አደገኛ ደረጃ ካልደረሰ በስተቀር ይህንን መድኃኒት ቢጠቀም ሰውየው ካንሰሩን ማጥፋት እንደሚችል እናምናለን። እዚህ የምታያቸው የባህላዊ መድኃኒት ሻጮች በሙሉ እጅግ በጣም በርካታ መድኃኒቶች በእጃቸው ላይ አሉ። በነገራችን ላይ አይዋስካ የሚባለውም እዚህ ነው የሚካሄደው። አይዋስካ ክፉ መንፈስ የምናባርርበት ባህላዊ ስርዓታችን ነው። እሱንም እዚህ እናካሂዳለን። ናናናና እንጂ ይሄንን አስገራሚ ደግሞ የአካባቢውን ልማድ ላሳየህ እንጂ ወዴት ነው የምትሄደው? ታይዋለህ? ይሄ እዚህ አፉን ከፍቶ እንዲቀመጥ የተደረገው የአዞ ጭንቅላት፣ ይሄ ዋነኛ ስራው ገበያ መሰብሰብ ነው። በአካባቢው ባህላዊ እምነት መሰረት የአካባቢው ሻጮች ይህንን አዞ ጭንቅላት በር ላይ ያስቀመጡ ማለት ገበያ እንደ ማግኔት እንደሚሳብላቸው ያምናል። እዚህ ጋር እንደምታዩት እንግዲህ ሁሉም በበራቸው ላይ የአዞ አፍና እንደገና የባብ ቆዳ ምናምን እንደዚህ ያስቀምጣሉ። ይሄ ያው መልካም እድል ያመጣል ብለው ስለሚያስቡ በየሱቆቻቸው እንደምታዩት የአዞ ጭንቅላት እንደዚህ ያስቀምጣሉ። ምክንያቱም ከስተመሪ ስባል ብለው ያምናሉ። ያው እንደሚባለው ዊች ማርኬት ነው የሚባለው። እንግዲህ በየሀገሩ ምን አይነት አስገራሚ ጉድ የሚያሰኝ ባህሎች እንዳሉ እዩ። ኦኬ እዚህ ጋር ደግሞ ሌላ ትንግርታዊ ነገር ልናይ ነው። ይሄኛውን ደግሞ ላሳየ። ተመልከቱ የዚህን እንጨት አፈጣጠር። ይሄ ተጠርቦ በሰው ልጅ የተዘጋጀ ሊመስልህ ይችላል። አይደለም። ይሄ ሙሉ በሙሉ ተፈጥሯዊ ነው። ካፒኑሪ በማለት እንጠራዋለን። ይሄኛው ዋነኛ ጥቅሙ ልክ እንደ ሌሎች ተክሎች ሁሉ ይሄም መድኃኒት ነው። ይገርማል። ሄርኒያ የሚባል አደገኛ በሽታ ይሄኛው ፍቱን መድኃኒት ነው። ከዛፍ ውስጥ የሚወጣውን ፈሳሽ በመያዝ ጉዳት ባለበት ቦታ ላይ መያዝ ብቻ ነው። ቀዶ ጥገና ሳያስፈልግ ሌላ ነገር ሳያስፈልግ ሙሉ በሙሉ በዚህ መዳን ይችላል። እኛ የምናምነው ይሄን። አየህ አሁን እኔ የምነግርህ ነገሮች በሙሉ አንተ ከተማ እየኖርክ ከምታውቃቸው የሕክምና ስርዓቶች ፍጹም የተለዩ ሊሆኑ ይችላሉ። አንዳንዶቹንም ሳይንስ አይቀበላቸውም ወይም የተጋነኑ ናቸው ይላል። ግን እኛ እናምንበታለን።
እንቀጥል። የሚገራርሙ ነገሮች ነው በዚህ ማርኬት ውስጥ እያየን ያለነው። የማይጠቀስ በሽታ የለም፣ ለሁሉም መድኃኒት አለው ነው የሚሉት። እንግዲህ ዓለም ያልደረሰበት እዛ ዝም ብላችሁ ለዶክተር ገንዘብ ስፔንድ አታድርጉ እያሉ ነው ያሉትና ክሬዚ በጣም የሚገርም ማርኬት ነው። ኔቨር ሲን እንደዚህ አይነት የመድኃኒት ብቻ ገበያ እንደዚህ ቁጭ ተብሎ መድኃኒት ብቻ የሚሸጥበት። ይሄ ደግሞ የምታየው እዚህ ጋር ሽንኩርት ነው። እንግዲህ ሽንኩርት አንተም በአገርህ እንደምታውቀው ወይም ቀሪው የዓለም ሕዝብ በሙሉ እንደሚያውቀው ምግብ ለማብሰል ብቻ የምንጠቀምበት ነገር አይደለም። ልዩ የሆነ መንፈሳዊ አቅም አለው ብለን እናምናለን ሽንኩርት። እቺኛዋን ደግሞ አስገራሚ ተክል ላሳይ። ሺሚ ፓምፓና በማለት ነው የምንጠራው። የምን መድኃኒት ይመስልሃል? ለሚበሳጩ ሰዎች ፍቱን መድኃኒት ነው። መጀመሪያ እንዲደርቅ ይደረግና ይፈጫል። ከተለያዩ አይነት እጽዋት ጋር ይቀመምና በውሃ ተደርጎ እንዲጠጣ ይደረጋል። ብታምንም ባታምንም የተበሳጨና የሚያማርር ሰው እንዴት አድርጎ ራሱን እንዲወድ እንደሚያደርግ ይሄ በጣም ፍቱን ተክል ነው ለሚበሳጩ ሰዎች። ይሄኛውን ተክል ደግሞ ላሳየ። ይሄኛው ሙክራ ይባላል። ማሽተት ትችላለህ። በጣም ሊገርም ነው። ይሄ ለምንም ይጠቅም ይመስላል? ለጭቅጭቅና ለመከራር፣ በተለይ ደግሞ በጣም መጥፎ ቀኖች ሲኖሩ እንዴት ያለ ፍቱን መሰለ። በአካባቢው እምነት መሰረት ይህንን ተክል የምንጠቀመው ከባድ ጭቅጭቅ የሞላበት አስቸጋሪ ቀን ስናሳልፍ በውሃ እናደርግና ፈጭተን እላያችን ላይ እናፈሰዋለን። ከዛ በኋላ ላታምን ትችላለህ፣ በሚያስገርም ሁኔታ የተጨቃጨቁንና በጣም ያስቀየሙን ሰዎች ጭምር እየመጡ ይቅርታ ይጠይቁናል። Really? Yeah, I'm telling you the point that I experienced. So ከእያንዳንዱ ብሩህ ተስፋ ጀርባ በሩቅ አገር የሚከፈል የድካም ዋጋ አለ። ዓለም ያሸለበች በሚመስልበት በዛ ብርዳማ ሌሊት እነሱ ግን ይተጋሉ። ያ በሩቅ የሚፈሰው ላብ እዚህ ሀገር ቤት የደስታ ማዕድ ሆኖ ይቀርባል። ስኬታቸው በፈገግታ የታጀበ ሳይሆን በርቀት በብቸኝነትና በብርቱ መስዋዕትነት የታነጸ ነው። እያንዳንዱ ዝውውር ሁለት ዓለማትን የሚያገናኝ የማይታይ የፍቅር ድልድይ ነው። ለሚያደርጉት ውለታ ምስጋናን አይጠብቁም። የውስጥ እርካታቸው ብቻ በቂያቸው ነው። ርቀት ቢለያየንም በልባችን ግን አንድ ላይ ነን። ጨለማ ለነበሩ ቤቶች ብርሃን፣ ለሕፃናት ተስፋ፣ ለቤተሰብ ደግሞ እረፍት ይሰጣል። ዛሬም ነገም በዓለም ዙሪያ ላላቸው የጽናት ተምሳሌቶች አቢሲኒያ የልባችሁን መሻት ያደርሳል። ምክንያቱም የእናንተ ድካም የእኛ ሕይወት ነውና። አቢሲኒያ ረሚት፣ የፍቅር መንገድ፣ የትውልድ ድልድይ። አቢሲኒያ የሁሉም ምርጫ። ይሄ አይ ቲንክ ጤና አዳም ነው። ሶ ክኔስ ማሊ ይሄ ጤና አዳም ነው። እቺ እንኳን ጤና አዳም ነች። መልክሽን ቀይረሽ እዚሁ ጠበቅሽ። this is called ruda. They come from the mountains. ይሄ ደግሞ ሩዳ ይባላል። በአንዴንስ ተራራዎች ላይ የሚበቅል ነው። ከኛ በተለየ በአንዴንስ ተራሮች ላይ የሚኖሩ ሰዎች የሚያምኑት ይህንን በውሃ አድርገህ ይህንን ተክል የቤት አንድ ኮርነር ላይ ስታደርገው በቤት ውስጥ ያለውን መጥፎ መንፈስ ያባርራል ብለው ያምናሉ። ለዛም ነው ወደ ማንኛውም ሰው ቤት ስትሄድ ሁሉ ጊዜም ይሄ ተክል በውሃ ተደርጎ ተቀምጦ እስኪደርቅ ይጣበቅና ሲደርቅ እሱ ወጥቶ ደግሞ ሌላ ለመለመ እንዲሁ በቦታ እየተተካ ሁሉ ጊዜም እንደ ሳሎን አበባ ጌጥ ከቤት ውስጥ አይጠፋም። እንደነገረኝ እንግዲህ ጤና አዳም ራሱ እዚህ ሌላ ስራ ነው ያላት እዚህ ሀገር ጤና አዳም እኛ ከምናውቀው። እንደገና ደግሞ ይሄ ነጭ ባህር ዛፍ ነው እንደምታዩት። ይሄ ነጭ ባህር ዛፍ ነው። ምንድነው አገልግሎቱ ልጠይቀውና ልንገራችሁ። ወደዚህ ስፋው Oh, this is eucalyptus. ይሄኛው ያው ባህር ዛፍ ነው። በዚህ በአማዞን ጫካ ብቻ ሳይሆን በሁሉም የዓለም ጫፍ የሚታወቅ ነው። እናንተም ሀገር ይኖራል ብዬ ተስፋ አደርጋለሁ። በተለይ ደግሞ ለጉንፋን፣ ለመተንፈሻ አካላት ህመም፣ ለጡንቻ ህመም ክሬሞችን ለማዘጋጀት ለተለያየ ነገር የሚጠቅም ነው። አሁን ጥቅሙ ታውቆና ተመስክሮለት በዓለም አቀፍ ደረጃ የሚገኙ የመድኃኒት አምራቾች እንኳን በዋና ግብአትነት ይጠቀሙታል። ስለዚህ ይሄ በዓለም ዘንድ የሚታወቅ ነው። ይሄኛው ሮዝመሪ ቅጠል ነው። Mostly the romero. ይሄኛው ደግሞ እኛ ሮሜሮ እንለዋለን። ሮሜሮ you call it romero? Yes, we call it romero. we call it rosemary ነው። Yeah. እኛ የሮሜሮ ቅጠልን የምንጠቀመው ለራስ ምታትና ለትኩሳት ነው። አየህ ራስ ምታት ሲይዘንና ትኩሳት ሲያጋጥመን ይህንን የሮሜሮ ቅጠል አናታችንን እንቀባዋለን። ከተቀባነው በኋላ በፍጥነት ነው ራስ ምታትን ብናርጉ ያጠፋል፣ ትኩሳትን ደግሞ ያስታግሳል። ይሄ እንግዲህ ከባህላዊ እምነቶቻችን አንዱና ዋናው ነው። እኔም ብዙ ጊዜ ተጠቀመዋለሁ። ይሄን ሰው እንግዲህ እዚህ ምንድነው የሚያደርጉት? አልኮል ውስጥ ያስቀምጡታል። ከዛ ለትኩሳት ነው አናታቸው ላይ ይቀመጥላቸዋል ማለት ነው። በጣም ክሬዚ የሆነ ማርኬት ነው። ኦኬ Actually, chanca piedra. ቻንካ ፒየድራ። ይሄኛው ደግሞ አየኸው፣ ይሄ ቻንካ ፒየድራ ይባላል። በእኛ ቋንቋ ድንጋይ ሰባሪ በማለት ነው የምንጠራው። የሚገርምህ ይሄ ተክል ስያሜው ሳይቀር ተግባሩን በቀጥታ የሚገልጽ ነው።
ድንጋይ ሰባሪ ብለን የምንጠራው ይሄ ቻንካ ፔድራ የተባለው ቅጠል ዋና ስራው ከሰውነት ውስጥ ድንጋዮችን እየፈጩ ማውጣት ነው። ለምሳሌ የሐሞት ጠጠር፣ የኩላሊት ጠጠር የሚባሉ በሽታዎች አሉ። ታዲያ በእኛ ማህበረሰብ እንዲህ አይነት በሽታዎች ሲያጋጥሙን ወደ ሐኪም ቤት አንሄድም። የምናደርገው ይሄንን ቅጠል እያፈላን ለአንድ ወር መጠጣት። ለአንድ ወር ከጠጣን በኋላ የሐሞትም ሆነ የኩላሊት ጠጠር ተሰባብሮ ይወጣልናል። ይሄንን ስለምናምን ሁልጊዜም የምንጠቀመው ይሄንን ነው። ዋው ቴንክ ዩ ሶ ማች። እዚህ ጋርም ያው ገበያው ቀጥሏል። እንግዲህ መድኃኒት ገበያው ይሄኛው ሬት ነው አክቹሊ። ያው ሬትም እኛ ሀገር ስፋት ይታወቃል። መድኃኒት ነው። I'll tell you about this. This is the toe, the Brazilian toe. እቺ የብራዚሎች ቱኤ በማለት ነው የምትጠራው። እቺ እንግዲህ ቱኤ የምንላት ነገር በዋናነት ምን መሰለ? መጥፎ መንፈሶችን መዋጋት ነው። ክፉ መንፈሶችን መዋጋት። በሚገርም ሁኔታ የአካባቢው ነዋሪዎች በሙሉ በጋርደናቸው ውስጥ ይህንን ይተክላሉ ወይም በቤታቸው ውስጥ በእቃ አድርገው ያስቀምጡታል። ይሄ ደግሞ ሌሎች ሰዎች ከሚሰነዝሩባቸው መጥፎ የሆነ መንፈስ ራሳቸውን እንዲጠብቁ ያደርጋቸዋል። ስለዚህ ሰዎች በእነሱ ላይ ክፉ ማሰብ፣ ክፉ ማድረግ ፈጽሞ አይቻላቸውም። ለዛም ነው የአካባቢ ሰዎች በአበባ ጋርደኖቻቸው ላይ በሙሉ ይህንን የሚተክሉት፣ በቤታቸው ውስጥም የሚያስቀምጡት። አየህ፣ ማንም ከዛ በኋላ መተት ሊያሰራብህ አይችልም። ማንም ክፉ መንፈስን ወደ አንተ ሊልክ አይቻለው። ይሄ እንደ ፕሮቴክሽን እና እንደ ጠባቂ አድርገን ነው የምናምነው። የሚገርም ነው። እናንተ አትክልት እንደዚህ ጋርደናችሁ ላይ ተተክሎ ባድ ስፕሪት የሚሰበስቡ ምናምን እያለ እኮ ነው የሚያሳዩ እና የሚገርም ነው። ይሄ ዊች ማርኬት እንግዲህ በጣም ሂውጅ ነው፣ በጣም ሰፊ ነው። በጣም ብዙ ነገር ነው የምታዩት። በቃ እንደዚህ ኪኒን ምናምን እንደዚህ ነው የሚሸጠው። ሉክ አሁን ኪኒኖች ምናምን እንደዚህ በቃ ሜዳ ላይ ነው የሚሸጠው። የምን የሐኪም ማዘዣ የምን ምናምን የምን መድኃኒት ቤት ወይ አማዞን ወንድም ጥለኸኝ ሄድክ እኮ። በቃ ያልገባንበት ነገር የለም ኢኪቶስ ውስጥ ያላየሁት ጓዳ ጉድጓዳ የለም። እድሜ ለዚህ ቱር ጋይድ። ሄሎ በምን እንደሚወስደኝ በስማ ልክ ምን ውስጥ እየወሰደኝ እንዳለ በቃ ሾላ ገበያ በሉት በእኛ ሀገሩ። እስካሁን እንግዲህ መድኃኒቶች አይተናል። ከአማዞን ጫካ ውስጥ በሚገኙ ነገሮች የሚቀመሙ የተለያዩ አይነት መድኃኒቶች። አሁን ደግሞ አትክልቶች ገበያ ነው የምንገባው። አትክልቶች እናያለን። ከአማዞን ጫካ ውስጥ የሚወጡ አትክልቶች ማለት ነው። አማዞን ጫካ ውስጥ ብቻ ያለ ወይም ደግሞ በአማዞን ጫካ ውስጥ በሚገኙ ከተሞች ብቻ የሚሸጥ ማለት ነው። ሌላ ወርልድ ላይ የማታገኟቸው አይነት አትክልቶችን የምናየው። አንዳንዶቹን እየቀመስን ኤክስፔሪየንስ እናደርጋለን። ኡቦስ። ወደ ፍራፍሬዎች ስንመጣ ደግሞ ይሄንን ፍራፍሬ ተመልከተው። ይሄ ኡቦስ ይባላል። ጭማቂ ለመስራት የሚያገለግል። በነገራችን ላይ ኡቦስ ተክል ፍሬው ብቻ ሳይሆን ቅርፊቱ ራሱ መድኃኒት ለመስራት ያገለግላል። ስለዚህም በጣም ተወዳጅና በዚህ በአማዞን ገበያ ውስጥም በሰፊ የሚሸጥ ነው። ይህን ደግሞ የተፈጥሮ ቅቤ ነው የምንለው። ኡማሬ በማለት በአካባቢው ሰው ይጠራል። የጫካው ክሬም ወይም የጫካው ቅቤ እያለን እንጠራዋለን። የአካባቢው ሰዎች ይህንን የሚያደርጉት ከላጡት በኋላም በዳቦ ላይ እየቀቡ ነው የሚመገቡት። እኔም በጣም ነው የምመገበው። በጣም የምወደው የጫካው ቅቤ ነው። ዳቦ ላይ ተቀብቶ ሲበላ እንዴት ያለ ጣፋጭ ፍሬ መሰለ። What about the bananas? ይሄኛው እንኳን ሙዝ ነው። በእናንተም ሀገር አለ ብዬ አምናለሁ። ይሄኛው አጫጭሮቹ ከአማዞን ጫካ የሚሰበሰቡ ሙዞች ናቸው። ማንዛ፣ ሴዳ እያልን የተለያዩ ዝርያዎች አሏቸው እና እንደምታየው ይሄ ሙዝ ነው። አንዱን ለምን አትሞክርም ብላ። ይሄኛው የኛ ሀገር አይነቱ ነው። ይሄኛው ደግሞ የተለየ ዝርያ ነው። የአማዞን ሙዝ ልንሞክር ነው እንግዲህ። እኔ ሙዝ በጣም ነው የምወደው። አልገባችሁ? በጣም የአማዞን ጫካ ሙዝ ነው የሚለው ምን ነገር እኔ እንጃ። ነው ልዩነቱም አልገባኝም። ብቻ ሙዝ Gracias. This is camu camu. ይሄኛው ደግሞ ካሙ ካሙ የተባለው ፍሬ ነው። እንደምታየው በጣም ዘርፈ ብዙ ጥቅም ያለው በመሆኑ ሰዎች ይወዱታል። በተለይ ለአጥንት ጥንካሬና ለመሳሰሉት ፍቱን መድኃኒት ነው። ተመልከተው። ይሄ ስጋ ፍሪጅ ውስጥ ሳይገባ ረጅም ጊዜ እንዳለ እንዲቆይ የምናደርግበት የራሳችን መንገድ አለ። የመጀመሪያው በጨስ እንዲታጠን ይደረጋል። የራሱ የሆነ ማጠኛ አለው። ከዚያ በኋላ ስጋው በሙሉ ዙሪያው በጨው ይታሻል።
በፍጹም መበላሸት የሚባል ነገር የለም። ረጅም ጊዜ እንዳለ ይቆያል። Oh, this is pork. Yes, all of it. Okay, pork ነው ታዩታላችሁ። ይሄኛው ደግሞ እንደ ሃት ዶግ ምናምን እንትን አድርገውት ነው አዘጋጅተውት። ጉድ የሚያስብል ገበያ ነው። Black vultures. ዋው ያ ይኸው መንደሩ ይሸታል የሚለው ነገር አይገልጸውም። በቃ እንዲህ አፍንጫችሁን በጠረባ ብድግ አድርጎ ከንቶ እንዲዘርረዋል አፍንጫችሁ። አሁን አፍንጫዬ ሞቷል ኦልሬዲ። ከዚህ በኋላ እኔም ሽቶም ማሸት አይመስልኝም። ኦልሬዲ አፍንጫዬ ሞቷል። ሰው አሁን ስመለስ የአፍንጫዬ ሽኝት አዘጋጃለሁ። ዌልካም ጉንፋን፣ ሽታ ወለደ በሽታ በሙሉ እንዲ በስማ ኢንዶኔዥያን አስታወሰኝ። ትዝ ይላችኋል ጃካርታን ስንጎበኝ ፊሽ ማርኬት አይጡ ምናምን አሳ ላይ ይወጣ። ምንድነው ደግሞ እዚህ ጋር የምናየው? This is called pifayo. ኦኬ Very interesting fruit. ልጣዝ ነው የምትሰጠው። ሰው እየበላ ሞክረዋል እንጂ እኔን እናልበላ ልስብስ ብሏል እኮ በስማ። ጁስም ይሰራለታል። ከዛ ስጎም ነገር አለው። እሺ No, it's okay. I'm done. Bilal. Is this fish meat or? Oh yes, they are salty. ይሄ የምታየው ደግሞ የአሳ ስጋ ነው። አሳዎች በጨው ተዘፍዝፈው ከደረቁ በኋላ እንደዚህ ተጠቅልለው እንደምታያቸው ይሸጣሉ። አሳዎቹ በዚህ በአማዞን ወንዝ ውስጥ ብቻ የሚገኙ አሳዎች ናቸው። አሳዎቹን ፓዮቼ በማለት እንጠራቸዋለን በአካባቢው አጠራር። እናም በጨው ተዘፍዝፈው ከደረቁ በኋላ እንደምታየው ተጠቅልለው እንዲህ ባለ መልኩ ነው ለገበያ የሚቀርቡት። አንዳንዱን ጥቅልል ስትዘረጋው እስከ 3 ሜትር ድረስ ሊዘረጋ ይችላል። በጣም ትልቅ ነው። ታዩታላችሁ የአሳ ስጋ እንዴት እንደሚሸጥ፣ እንዴት ተጠቅልሎ እንደሚሸጥ። Delicious fish. ይገርም ነው። እስቲ ደግሞ ወደ ሌላ ፕሌስ እንሂድ። እንግዲህ አሁን ደግሞ የመጣ ነው ፍሎቲንግ የሚንሳፈፉ ቤቶች አሏቸው። እንዲሁም ደግሞ ውሃው ላይ ቤዝ ያደረጉ ቤቶች አሏቸው። ውሃው ሲጨምር ተንሳፈው የሚሄዱ መኖሪያ ቤቶች። አብዛኛው የከተማው ህዝብ የሚኖረው እዚህ ነው። በጣም ነው የሚረብሸው። በስመ አብ። እንደምታዩት አሁን ጀልባ ይዘን ከተማውን ልንጎበኘው ነው። የአማዞን ወንዝ ነው እንግዲህ እዚህ ድረስ መጥቶ መንደሯን ኢኪቶ መንደሯን በግማሽ ስለያዛት እንግዲህ መኖሪያ ቤቶቹ በሙሉ አንዳንዶቹ ውሃ ውስጥ ቤዝ ያደረገ ረጃጅም ይሆናል። ውሃው እንዳይወጣው ማለት ነው። ሲጨምርም ሲቀንስም እንደምታዩቸው መሰረታቸው ውሃ ውስጥ ሆኖ የቆሙ ቤቶች አሉ። እንዲሁም ደግሞ ፍሎቲንግ ሆሞች አሉ። ደግሞ ላይክ ፍሎት የሚያደርጉ ማለት ነው፣ እየተንሳፈፉ ያሉ። በቃ ውሃውም ሲጨምር አብረው ከፍ ይላሉ፣ ዝቅም ሲል ዝቅ ይላሉ፣ ሲሄድም ይሄዳሉ ማለት ነው። ያው ተንቀሳቃሽ ፍሎቲንግ ናቸው። ከስር ግን ታስረዋል፣ ያው ርቀው እንዳይሄዱ ማለት ነው። እዛው አካባቢ ቀስቀስ እያሉ ነው የሚኖሩት። እንግዲህ እዩዋቸው፣ እነዚህ በሙሉ ቤዝ ያላቸው መኖሪያ ቤቶች ናቸው። ያው አስጎብኚ በደንብ ኤክስፕሌን እያደረገልኝ ነው በመሃል። ስለዚህ ፍሎት የሚያደርጉትንም ፍሎት ሲያደርጉ እናያቸዋለን ሲንሳፈፉ። እንደምታዩት እንግዲህ እዚሁ ላይ ይታጠባሉ። ታዩታላችሁ፣ እዛ ጋር የታጠባሉ፣ እዚሁ ላይ ይታጠባሉ፣ እዚሁ ላይ ይኖራሉ። እስማ ይኖሩታል ብላችሁ በቃ ከቤታቸው እየወጡ ጮፍያሉ። ኦኬ ወንዙን እየቀዘፍን ስንሄድ በውሃው ዳርቻ ላይ እነዚህ የምታያቸው ሁለት አይነት ቤቶች አሉ። አንዳንዶቹ የወንዙ ውሃ መጠን በሚጨምርበት ጊዜ ከፍታውን ተከትለው እንዲኖሩ ተደርገው የተሰሩ ሲሆን ሌላኞቹ ደግሞ በሙሉ በውሃው ላይ የሚንሳፈፉ ቤቶች ናቸው። this is floating. ማህበረሰቡ ከውሃው ጋር ተስማምቶ ለመኖር የፈጠረውን ጥበብ እዚህ ጋር በግልጽ ታያለህ። ይሄኛው አረንጓዴው ቤት እየተንሳፈፈ ያለ ቤት ነው። እነዚህ ደግሞ መሰረት አላቸው እንደምታዩትና እነዚህ ፍሎት እያደረጉ ነው፣ እየተንሳፈፉ ነው። ግን መንደሩ ይኸው በቃ እንዴት እንደሚኖር በቃ ሞቅ ያለ ነው። ይሄም ነጩ የምታዩት ቤት እየተንሳፈፈ ነው ያለው። ይሄኛው ያው ቤዛ አለው ራሱ ያስታውቃሉ ነገሩ። የሚንሳፈፉትና የማይንሳፈፉት በደንብ ነው የሚያስታውቁ። Look the way how they are living. One boy is fishing there. እዚሁ ፊሽ ያደርጋሉ፣ እዚህ ይበላሉ። በጣም የሚገርም አይነት አኗኗር ነው። ከዚህ በፊት እዚህ ይላችኋል የቡሩናይ ጉብኝቴ ላይ እንደዚህ አይነት መንደር አይተናል። ዋው ይኖራል ነው የምላችሁ። አጠመደች አሳያ የናት አንድ አሳ ወጣች። ይመቻቸው በቃ ደስ ሲል ቅውጥ ያለ መንደር እኮ ነው። ታዩታላችሁ በቃ ቸርች አላቸው እዚሁ ምናምን ኤቭሪቲንግ በቃ ኦኬ You see the music? Yeah. Here, disco. Wow. They drink beer, dance inside. Yeah. በቃ most of the time በቃ ከወገብ በላይ ራቁታቸውን ናቸው። እንደ ፓርቲ ነገር አለው። ያኛው እንትን ነገር ነው፣ ሬስቶራንት ነገር ነው። ደጁ ላይ ውሃው አለ፣ እየዘለሉ ውሃ ውስጥ ይገባሉ፣ ይወጣሉ፣ ይዝናናሉ፣ ፈታ ነው የሚሉት። ይዋቸው እንደ ቺል እንደሚያደርጉ Look, ቹቹዋን ብቻ ይዋል ይውል ቹቹዋን ይውል
11 years old or 12 years old. ዋው ይኸው 11 ዓመቷ ነው። ይሄን ጀልባ ትለዋለች ነው የምላችሁ። ሞተሩም ቢብሏት ነው አልነሳ ብሏት። ይሄ ደግሞ ፈታ እያሉ ነው እዚህ ጋር እየጨፈሩ ሲፈልጉ ውሃ ውስጥ ቾፍ እያሉ እየቀዘቀዙ ይወጣሉ። ሶቺን እያደረጉ ነው በጣም ያቸው ይኖራል ህይወት ይኖራል ለምላችሁ። ቀንዳለ መንደሩ ውሃ ላይ ነው የሚኖረው። እስማ መቻቸው ህይወትን ኖሯት ነው የምላችሁ። በቃ ኳስ ውሃ ውስጥ ነው የሚጫወቱት። ታያቸዋላችሁ ህጻናቱ ኳስ እየተጫወቱ ነው። እዚህ ጋርም ፋሚሊዎች በቃ ቺል እያደረጉ ነው። በጣም ነው የሚገርም። ታያቸዋላችሁ የዚህ የቀዩ ቤት ኳስ እየተጫወቱ ነው። እዚህ ጋርም እስማ እንግዲህ አስቡት ይሄ የአማዞን ወንዝ ነው ሞልቶ ወደዚህ የሚመጣው ማለት ነው። ይሄን ሁሉ አጥለቅልቆት ያለው ማለት ነው። እና መንደር ውስጥ እየሄዱ ደግሞ ቤት ለቤት የሚሸጡ ምናምን አሉ። እዚያው ቺል እያደረጉ ነው። ኳስ እየተጫወቱ ነው። ኳስ ውሃ ውስጥ ዋው የሚገርም ነው። እንዴት በቃ ውሃ ውስጥ ነው እንደሚኖረው ማለት ከሁሉም ቤት የሚዋኝ ሰው አታጡም። በቃ ደጃፋቸው ላይ ታያላችሁ። እነዚህም ፈታያ ኦኬ። ይሄ ሱቅ ነው አያችሁ፣ ተንቀሳቃሽ ሱቅ ነው። ወረዚስ ሳፖቴ ሚቲሲያ ኮርዳታ። እዚህ እጄ ላይ የምታየው ፍሬ ሳፖቴ ይባላል። ሳይንሳዊ ስሙ ማቲሲያ ኮርዳታ ይባላል። kind of mango ጣዕሙ በትንሹ ማንጎን ይመስላል። ሙሉ በሙሉ ተፈጥሯዊና አማዞን ደን ውስጥ የሚገኝ እጅግ ጣፋጭ ፍሬ ነው። እንደ ማንጎ ነው ግን በጣም ይጣፍጣል። ሱቅ ነው እንግዲህ ተንቀሳቃሽ ሱቅ ነው። አስባችሁታል? እንዲህ የሚንቀሳቀስ ነገር አንድ ቦታ የማይኖር ነገር ደስ እንደሚል። እዚህ ሰፈር አስቀየሙኝ እዛ ሰፈር እጄ እሸጣለሁ ስትል የሆነ ሱቅ ኪራይ መፈለግ የለም ምን የለ ቦትን አስነስተ ሞተርን አስነስተ እልም። ዋው ይሄ ሰፈር ገበያ የለውም። ምን ይሻላል? ከተከራየው በኋላ ችግር መጣ ምና ወፍ የለም። አላዋጣም ሙቭ ታረጋለህ ሌላ ቦታ ትሸጣለህ። ትስት እያቻው እሷ ምግብ ነው የምትሸጠው። ይሄ ጺሜ ስንት ነገር እያያዘው ጉድ እንዳደረገኝ አልገባችሁ። ኦኬ አሁንም እንግዲህ በአማዞን ላይ በምትንሳፈፈው የኢኪቶስ ሲቲ ጉብኝታችን እንደቀጠለ ነው። እንደምታዩት ነው መንደሩ በጣም ነው የሚገርመው። በቃ ጩጬ ልጆች በቃ ይሄንን ጀልባ ሲሉት ነው የምታዩት። የሚገርም ነው። half million ሰው የሚኖርባት ከተማ ነች ኢኪቶስ የምትባለው። እንግዲህ half million ህዝብ የሚኖርበት በዚህ ሁኔታ ነው። ላይክ በጣም 50 ሺህ አይሞሉም። በዛ ደና በቃ ቤቶች በምታዩት አካባቢ ምናምን ሆቴሎች ባሉበት የሚኖሩት። ቀሪው ግን አብዛኛው ህዝብ የሚኖረው በዚህ መልኩ በውሃዎች ላይ ፍሎት በሚያደርጉና ውሃ ውስጥ ቤዝ ባረጉ መኖሪያ ቤቶች ነው የሚኖረው ማለት ነውና ሉክ እዚሁ ላይ መናኸሪያ አለ። ቅድም እንዳልኳችሁ እንግዲህ ወደ ኢኪቶስ ከተማ መምጣት የሚቻለው በመርከብ በጀልባና በአውሮፕላን ብቻ ነው። የመኪና መንገድ ስለሌለ የመርከቦች መናኸሪያ አለ። ይመጣሉ ያወርዳሉ። በቃ እንደዛ ነውና ማለት በቃ በጣም የተለየ ነገር ነው የምታዩት ኤቭሪ ኮርነር እና በቃ የከፋ ድህነት ነው የምታዩት። አት ዘ ሴም ታይም በቃ ኔቸሩ ካልቸሩ በቃ በጣም ፈን አድርገው ነውና ድህነት ምንድነው የሚለውን ትርጉም ራሱ ይጠፋባቸዋል። ላይክ ሄዳችሁ ምንድነው ድህነት? አኗኗራቸው ይሄ ነው እንግዲህ በውሃ ላይ ወይ ድመቷኛ ጀልባ ላይ ወጣቸው አይንታው ነው ሰጠናት። የሚገርም ህይወት ነው። ኦኬ እንደዚህ ነው የሚኖረው እንግዲህ ያው እየተንሳፈፈን ኢኪቶን ደግሞ እንደዚህ አሳይተናቸዋል። አሁን ደግሞ ወደ ከተማው እንመለስ። ለመውረድ በጀልባዎቹ ላይ ነው ወክ የምናደርገው። ሉክ ጀልባዎቹ ክራውድ። እሺ ሶ ወደዚህኛው ጀልባ እሺ ወይ ወድቄ ነበረ። ኦኬ and then here ኦኬ ረበስማ ዴይ ቱ ዴይ ላይፋቸው ይኩን በቃ ወደ መሬቱ ሲመጣ አሁን ወደ መሬቱ ስንመለስ ነው እንግዲህ ረበለው አሰይ እዚህ
እዚህ ጋር የምታዩት ሚሞሪያል ደግሞ የእንትን ነው የወታደሮች ማስታወሻ ነው። ምክንያቱም ከኢኳዶር ጋር በተደረገ ጦርነት የተሰዉ የፔሩ ወታደሮችን ለማሰብ የቆመ ሐውልት ነው። እዚህ ከተማዋ መሀልና የከተማዋ ትልቁ መለያ ነው። ወታደራዊ ሰልፍ ምናምን ያደርጉበታል። እዚህ ጋር እንደምታዩት ከላይ የኤንጅል ምስል አለው። ከስር ደግሞ እንደዚህ እየወደቀ ያለ ወታደርን አድርገው ያስቡታል ማለት ነው። እና ከኢኳዶር ጋር በጣም ሰፊ የሆነ ደም አፋሳሽ ውጊያ ነበራቸው። እንዲሁም ነፃ ለመውጣትም ብዙ ውጊያ አድርገዋል ከስፔን አገዛዝ። ዋነኛ የትራንስፖርት ሜተዳቸው እንግዲህ መኪና ብዙ አታዩም፣ ግን በከተማዋ ላይ ከ30 ሺህ በላይ የሞተር ካሮች አሉ። ሞተር ካር ነው የሚሏቸው እነሱ፣ ሞተር ካር ነው የሚሏቸው። እንደምታዩት ሞተር ሳይክል ይመስላሉ። ይሄ ቱክቱክ አይነት ማለት ነው፣ ግን ሊትራሊ እነዚህ ሞተር ሳይክል ናቸው። ከዛ እንደ ቱክቱክ ሰርተዋቸው ማለት ነው። ኤዥያ ውስጥ ቱክቱክ ነው የሚባሉት አይደል? አሁን ደግሞ እዚህ የምታየው እጅግ ታዋቂውና አይረን ሃውስ ወይም የብረቱ ህንፃ በመባል የሚታወቀው አስገራሚው ስፍራ ነው። ይህ ህንፃ ከፈረንሳዩ ኤፍል ታወር ጋር ቀጥተኛ የሆነ ግንኙነት አለው፣ ወይም የኢኪቶሱ ኤፍል ታወር ማለት ይቻላል። እነዚህ አሁን የምታያቸው የብረት ክፍሎች የተሰሩት በፈረንሳይ ሀገር ሲሆን ከረጅም ጊዜ በፊት ነው ወደዚህ ሀገር የመጡት። በመጀመሪያ ላይ ሊወሰዱ የነበረው ወደ ሌላ ቦታ ማለትም ወደ ፖርቶ ማልዶናዶ ወደ ተባለ ስፍራ ነበር። ነገር ግን በጉዞ መስተጓጎል ምክንያት ሳይሳካ ቀርቶ እዚህ ሊቀመጡ ችለዋል። እዚህ ህንፃ ላይ የምታየው ታሪክ አሻራ እንደሚያሳየው እነዚህ የብረት ክፍሎች ወደዚህ የመጡት በባላስቲክ ወይም በጎማ ንግድ ማበብ ወቅት በ1914 ዓ.ም ነው። ይህንን ከባድ የብረት መዋቅር እጅግ አድካሚ በሆነ ሁኔታ ውስጥ አልፎ ወደዚህ ያመጣው ሰው ባካዲያዝ ይባላል። ይህ ታሪካዊ ህንፃ ዛሬ ለምን እንደሚመስል የምታየው ይመስለኛል። በአሁኑ ጊዜ እጅግ ዘመናዊና ቅንጡ ሬስቶራንቶችን ሆኖ እያገለገለ ይገኛል። ወደ ውስጥ ገባ ብለን አወቃቀሩ ስንመለከት የብረት ስራውና አጠቃላይ አርኪቴክቸሩም ዛሬም ድረስ ምን ያህል አስደናቂ እንደሆነ በግልጽ ታያለ። እንግዲህ የአማዞን ጫካ ነዋሪዎች የራሳቸው የሆነ የተለያየ ሃይማኖት እንዳላቸው እንደሚነገር ታውቃላችሁ። ብዙ ባህላዊ ሃይማኖት አሏቸው። ይሄኛው እንግዲህ ኢኪቶስ ከሌላው ከተማ ገንጠል ያለች ነጠል ያለች እንደሆነች ታውቃላችሁ። ምክንያቱም በመኪና መንገድ ምንም አትገናኝም። የጫካዋ ደሴት የሚሏታል። ያው ደሴት ያልሆነችው ደሴት ብሎ የሚጠሯት በመንገድ ስለማትገናኝ ነው። እንግዲህ እዚህ ውስጥ ሃይማኖታቸው በዋነኝነት የካቶሊክ እምነት የሚከተሉም አሉ። እንዲሁም ደግሞ የአማዞን ጫካ ባህላዊ ሃይማኖት የሚከተሉም አሉ። ለምሳሌ ይሄኛው እዚህ ጋር የምታዩት የካቶሊክ ቤተክርስቲያን ታዩታላችሁ። እዚህ ጋር በጣም ቀለሙ ምናምን ሲያምር በቃ ከፊት ለፊት በተለይ ስታዩ። ምክንያቱም እንግዲህ ኢኪቶስን ጨምሮ ፔሩ በጠቅላላ በስፔን ወረራ ላይ እንደነበሩ ታውቃላችሁና ለመጀመሪያ ጊዜም ከካቶሊክ ሃይማኖት ጋር የተዋወቁት በዚሁ በስፔን ወረራ ጊዜ ነው። ለረጅም ጊዜም በስፔን ቁጥጥር ስር ቅኝ ግዛት ውስጥ ቆይተዋል ማለት ነው። እና እንደምታዩት ይሄ በከተማ ውስጥ የሚገኘው በጣም ግዙፍ የካቶሊክ ቤተክርስቲያን ቀለሙ ምናምን በጣም ነው የሚያምረው። ይሄኛው እንግዲህ ዋናው አደባባይ ነው ወይም ሴንተሩ ነው በቃ ያለው። ይሄ ቦሌ በሉትና በጣም ውዱ ኤሪያ ነው። እሱ የቤተክርስቲያኑን ውስጥ ነው ከቻልን አይደል ተሻግረን ሰዎች አሉ እንግዲህ ጸሎት ላይ ስለሆኑ ወደ ውስጥ ዘልቅ ያልገባም ከዚሁ ላሳያችሁ ብዬ ነው ውስጡ። በስማ ሙቀቱ ግን ተውት በቃ ሙቀቱ እጅግ በጣም ከባድ ነው። ራሱ በስሊፐር ነው ያለሁት በቲሸርት ምናምን ነው ሀገሩን እየጎበኙ ያለው። ይግቦ በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ ቪላና አፓርትመንት እንደ ምርጫው አቀርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና
አንድ ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር ይምጡ። ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ። አሁን ከልቦ ለመሳቅ ይዘጋጁ። ጊዜው የአቧራው ጨሰ ቲያትር ነው። ዘወትር ዓርብ በ12 ሰዓት በዓለም ሲኒማ ቀጠሮን ያደርጉ። ወይ አቧራው ጨሰ፣ ቅድስት ገብረ ሥላሴ፣ ቃል ኪዳን ታምሮ፣ ሱራፌል ብስራትና አቤል ብርሃኑ የወይኗ ልጅ በድንቅ ሁኔታ ይተውኑበታል። ከኔ ጋር ግን አንግባባም አይደል? ሳቅ እንደ ጥጥ ይፈተላል። በቃላት እያዋዛ በድርጊት ያስደምማል። አዎ ምስክር የለኝም። አቧራው ጨሰ ልብ አንጠልጣይ ኮሜዲ ቲያትር። ደራሲ ሱራፌል ብስራት፣ አዘጋጅ አቤል ሰለሞን። ዘወትር ዓርብ በ12 ሰዓት በዓለም ሲኒማ እንገናኝ። እናንተ ተወያዩ፣ እኛ እንወጣላቸው አይደል? ወዴት ነው የምትሄደው? አቧራው ጨሰ የዘመኑ ምርጥ ኮሜዲ ቲያትር። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብ። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ።